ሰላም የተወደዳችሁ የጌታ ቤተሰቦች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከዕለቱ መረጃዎች ጋር አብሬያችሁ የምቆየው እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። የወንጌል አማኞችን ታሪክ ለመመዝገብ የተጀመረው ፕሮጀክት ይፋ ተደረገ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከዊክሊፍ ኢትዮጵያ ጋር በትብብር የሚያከናውነውን የጋራ ታሪክ ጽሑፍና ህትመት ፕሮጀክት መጀመሩ ተገለጸ። የማስጀመሪያ መርሃ ግብሩም የካቲት 7 ቀን 2018 ዓ.ም በአዲስ አበባ በኃይሌ ግራንድ ሆቴል ተካሂዷል። በዝግጅቱ ላይ የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የካውንስሉ አባላት፣ የቤተ ክርስቲያን መሪዎችና የክብር እንግዶች ተገኝተዋል። በዕለቱም የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ በመልእክታቸው ታሪኩ በጽሑፍ መቀመጡ ለትውልድ የሚተርፍ በረከት መሆኑን ገልጸዋል። ፕሮጀክቱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት የጋራ ታሪክ ለማሰባሰብ ለመጻፍና ለህትመት ለማቅረብ የሚያግዝ ሲሆን ታሪክ መመዝገብ የማህበረሰብ ማንነትን ለማጎልበትና ለቀጣይ ትውልዶች ለማስተላለፍ ቁልፍ መሆኑ ተገልጿል። በመርሃ ግብሩ ወቅት የካውንስሉ ጠቅላይ ጸሐፊ ፓስተር ጌቱ ለማ የወንጌላውያን ታሪክ በሰነድ መቀመጡ ለማህበረሰቡ ትልቅ ጠቀሜታ እንዳለው ገልጸው በዚህ ዘርፍ እየተከናወኑ ያሉ ስራዎችን በተመለከተም ማብራሪያ ሰጥተዋል። በዚህም የታሪክ ማዳበር ስራው ማንነትንና ቀጣይነትን ለማጠናከር ስልታዊ ጥረት ሲሆን ቤተክርስቲያን መነሻዋን እንድታከብርና ለወደፊት አገልግሎት ጠንካራ መሰረት እንድትገነባ ያግዛል ተብሏል። የፕሮጀክቱ ዝርዝር ጥናትና ምርምር የሰነዶች ስብስብና የህትመት ስራን የሚያካትት ሲሆን የሰው ኃይል፣ የቁሳቁስና የፋይናንስ ድጋፍ እንደሚያስፈልግ ተገልጸዋል። ለዚህም አጋሮችንና ደጋፊዎችን የሚጋብዝ መግለጫ መጽሐፍ ወይም ቡክሌት መዘጋጀቱ ተጠቁሟል። በተጨማሪም ካውንስሉ ከዊክሊፍ ኢትዮጵያ ጋር በትብብር እየሰሩ እንደሚገኝ የተጠቀሰ ሲሆን ይህ አጋርነት የወንጌላውያን ታሪክና ለሀገር እድገት ያበረከቱትን አስተዋጽኦ ለመመዝገብ እንደሚያግዝ ተገልጿል። የኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምስራቅ ሸዋ ቀጠና የሴቶች አገልግሎት የወንጌል ማህበርተኝነት ስልጠና ተሰጠ። ስልጠናውን የሰጡት በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋናው ጽሕፈት ቤት ሚሽን መምሪያ የወንጌል ማህበርተኝነት አገልግሎት ክፍል ዋና አስተባባሪ መጋቢ ተክሉ ጋሻው ሲሆኑ ስልጠናው የተሰጠው በቀጠና 10 ከሚገኙ ህብረቶች አንዱ በሆነው በገዮጣና ዙሪያ ህብረት በትጋ ቃለ ሕይወት አጥቢያ ቤተክርስቲያን መሰጠቱን ታውቋል። የቀጠና ሴቶች አገልግሎት ዋና አስተባባሪ የሆኑት ወይዘሮ ደጓ ደስታና የቀጠናው ሴቶች አገልግሎት ሰብሳቢው ወይዘሮ ትግሻሜ በቀጠና 10 በሚገኙ አጥቢያ ቤተክርስቲያናት ሴቶች በሙሉ በወንጌል ማህበርተኛ በመደራጀት በመጸለይ በመመስከር የሴቶችን አገልግሎት ከፍ በማድረግ ለ100ኛው ዓመት የጎላ አስተዋጽኦ እናበረክታለን ብለዋል። እንዲሁም የኢትዮጵያ ቃለ ሕይወት ቤተክርስቲያን በኦሞ ገጀብ በቀጠና 10 በሚገኙ 3 ህብረቶች የጉብኝት መንፈሳዊ አመራርነትና የወንጌል ተልእኮ ስልጠና እንዲሁም የወንጌል መልእክተኞችን ስምሪት የተፈጸመ ሆኗል። የወንጌል አገልጋዮችን ስምሪት በተመለከተ የታጫ ከተማ ክልል አጥቢያ ቤተክርስቲያን ህብረት በቁጥር 9 የሚሆኑ አገልጋዮችን ወደ ከፋ አዲዮ ህብረት፣ ወደ ኮንታ ልዩ አጥቢያ ቤተክርስቲያናት፣ ባኬ ታዳጊ ህብረት፣ ወደ ባጫ ማህበረሰብ እንዲሁም ወደ ምዕራብ ቀጠና ጅማ ህብረት በጉባኤ ጸሎት በአባቶች ቡራኬ አገልጋዮች ቃል ኪዳን ገብተው መሰማራታቸውን መጋቢ ተክሉ ተናግረዋል። ከዚህ በተጨማሪም በኦሞ ገጀብ ቀጠና ማሪ ማንሳ ወረዳ አቻ ዙሪያ አጥቢያ ቤተክርስቲያን ህብረት የማሪ ከተማ ቃለ ሕይወት ቤተክርስቲያን በወንጌል ማህበርተኝነት የተደራጁ የመንግስት ሰራተኞች፣ ነጋዴዎች፣ አገልጋዮች እና የቤተክርስቲያኒቱ አባላት ከዚህ ቀደም ወንጌላዊ አኪቦ ገብረ ማርያም ገብረ መስቀል ብሔራዊ ወንጌላዊ እንዲሁም በአሁኑ ሰዓት ወንጌላዊ አንጎ ጎበዜን ወደ ከፋ ጫና በመላክ ትልቅ የወንጌል ስራ እየሰሩ መሆናቸውን መጋቢ ተክሉ ጋሻው በስፍራው በመገኘት ለሚላከው አገልጋይ፣ ለተደራጁ ላኪዎችና አስተባባሪዎች እንዲሁም በእሁድ አምልኮ ላይ ለተገኙ ምዕመናን በሙሉ ከሰማይ የተሰጠን ብቸኛው አጀንዳ ሰውን ከእግዚአብሔር ጋር የማስታረቅ ስራ ነው ዋና አጀንዳችን በማለት ጉባኤውን በማሰባሰብ በጸሎትና በገንዘብ ድጋፍ በጎናቸው እንዲቆሙ አሳስበዋል። በተያያዘ ዜና የሐዋሳ ታቦር ቃለ ሕይወት ቤተክርስቲያን ከዚህ ቀደም በሀገር ውስጥና በውጭ ሀገር ከተላኩት በተጨማሪ ጥናት በተደረገባቸው አካባቢዎች የአካባቢውን ባህልና ቋንቋ የሚችሉ 7 ወንጌላውያንን ወደ አጋሮ፣ ቦረናና አርሲ ዙሪያ አሰማርተዋል። በኦሞ ገጀብ ቀጠና በኢሰራ፣ በዳልታ ዝግና እና በታርጫ ከተማ አጥቢያ ቤተክርስቲያናት ህብረት ለ537 አገልጋይ መሪዎች የመንፈሳዊ አመራር እና የወንጌል ተልእኮ ስልጠና የተሰጠ ሲሆን ይህን ስልጠና የሰጡት የመጋቢያንና የደቀ መዝሙር አድራጊ መምሪያ ኃላፊ
ወንድም አለማየሁ አንጀሎ እና የሚሽንስ መምሪያ የወንጌል ማህበርተኝነት አገልግሎት ዋና ክፍል አስተባባሪ መጋቢ ተክሉ ጋሻው ሲሆኑ በኢሰራ 367 ሰልጣኞች፣ በዳልታ ዝግና 87 ሰልጣኞች፣ በታርጫ ማዕከል 73 ሰልጣኞች በድምሩ 527 የሰለጠኑ ሲሆን ከስልጠናው ጋር ተያይዞ ባደረጉት የመስኩ ጉብኝት በዳልታ ዝግና ህብረት ስር ካሉት አጥቢያ ቤተ ክርስቲያናት የጥምቀት ትምህርት ያጠናቀቁ 300 ተጠማቂያን በዳልታ ወንዝ የውሃ ጥምቀት ፕሮግራም ማድረጋቸው በቦታው በማየት እየሰራ ስላለው ትልቅ ስራ እግዚአብሔርን አክብረዋል። በእነዚህ 2 ወራት ውስጥ ካለፈው ሳምንት ድረስ እግዚአብሔር ትላልቅ ስራዎችን በመሃል ደቡብ ቀጠና ውስጥ ሐዋሳ ታቦር ቃለ ሕይወት ቤተክርስቲያን ላይ፣ በኦሞ ጎጀብ ቀጠና ውስጥ፣ በኮንታ ልዩ ህብረት ውስጥ ትላልቅ ስራዎችን እግዚአብሔር ሰርቷል። ከነዚህ መካከል ለአብነት ያህል ታቦር ቃለ ሕይወት ቤተክርስቲያን ከዚህ በፊትም ወንጌል ማህበረተኛ የተደራጁ ሚስዮናዊ ላኪ ቤተክርስቲያን እንደመሆኑ መጠን አሁንም በአሁኑ ሰዓት ከህብረት ጋር ተባብሮ አንድ ግሎባል ሚስዮናዊ ከመላክ ውጪ በአካባቢ ላይ በአገር ውስጥ 8 ሚስዮናዊን ቅርብ ጊዜ አንድ ተጨምሮ 9 ሚስዮናዊን ልኳል። እነዚህ 9 ሚስዮናዊያንን ወንጌልን ያልደረሰበት አካባቢ በስፋት ወደ ቦረና፣ ምዕራብ አርሲ ውስጥ ባሌ፣ እነዚህ አካባቢ ላይ ወንጌላዊያንን ወደ ደቡብ ምዕራብ ኢትዮጵያ ወደ ኦሞ ጎጀብ ቀጠና ኢሰራ ላይ እነዚህ ወንጌላዊያንን መላክ ብቻ አይደለም ተከላንን በማድረግ ካፋ ላይ ለዚህ ስራዎች እየተሰሩ ናቸው። ኦሞ ጎጀብ ቀጠና ውስጥ ትልቅ ስራዎች እየተሰሩ ናቸው። ከነዚህ መካከል ስልጠና፣ የመሪዎች ስልጠና፣ የወንጌል ማህበረተኛነት አደረጃጀት ስልጠና ሰተን ከዛ በኋላ ውጤቱን እንከታተላለን፣ ጉብኝት እናደርጋለን፣ አስተባባሪዎች ጋር መሪዎች ጋር እንነጋገራለን፣ ተደራጅተናል፣ ተዘጋጅተናል፣ በዚህ ቦታ ላይ ሚስዮናዊን እንልካለን ብሎ በህብረት ደረጃ ታርጫ ከተማ ህብረት ደረጃ ወደ 6 የሚሆኑ አገልጋዮችን ወደ ኦሮሚያና ወደ ምዕራብ ኢትዮጵያ ወደ ካፋ አዲዮ አካባቢ ላይ መላክ ብቻ አይደለም የቤተ ክርስቲያን ተከላም ድጋፍ በማድረግ መጽሐፍ ቅዱስ ትምህርት ቤትን በማስገባት በማስተማር በማስመረቅ ትልቅ ስራ እየተሰራ ይገኛል። ማሪ ማንሳ ውስጥ የማሪ ከተማ ቃለ ሕይወት ቤተ ክርስቲያን ሰሜን ኢትዮጵያ ላይ አንድ ወንጌላዊን እንደገና አሁን ካፋ ወደ ጫና አካባቢ አንድ ብሔራዊ ወንጌላዊያን በመላክ በመቀጠል ስልጠና በሰጣነው ኢሰራ ህብረት ላይ ዳልታ ዝግና ላይ ታርጫ ላይ ከፍተኛ ቁጥር ያለው ሰውን በማሰልጠን ለወንጌል ስራ እየተዘጋጁ ይገኛሉ። ይሄንን ደቡብ ምስራቅ ሸዋ ቀጠና ላይ ሴቶች አገልግሎት ለወንጌል እኛም አለን የድሮ እናቶችን ተክተን እንሰራለን በሚል በጥሩ ሁኔታ ንቅናቄ እየተፈጠረ በሁሉ ቦታ መነሳሳት አለ። በወላይታ ቀጠና በሆምብቻ አጥቢያዎች ህብረት ቃለ ሕይወት ቤተክርስቲያን ታላቅ ዓመታዊ ኮንፈረንስ ተካሄደ። ባልደረባችን ጸገሬዳ አለሙ ተጨማሪ አላት። ከየካቲት 6 እስከ 9 2018 ዓ.ም በወላይታ ቀጠና በሆምብቻ አጥቢያ ህብረት ቃለ ሕይወት ቤተክርስቲያን ታላቅ ዓመታዊ ኮንፈረንስ ተካሂዷል። በኮንፈረንሱ ላይ የወላይታ ቀጠና ምክትል ዋና ጸሐፊ ወንጌላዊ ያሲኔኛ የኤፌሶን መጽሐፍ ምዕራፍ 4ን መሰረት በማድረግ የተለወጠ ህይወት በሚል ርዕስ ለተከታታይ 2 ቀናት የእግዚአብሔርን ቃል ያካፈሉ ሲሆን ወንድም በላይ ሱጋሙ ትንቢተ ኤርሚያስ ምዕራፍ 23 ቁጥር 23 እግዚአብሔር ያያል በሚል ርዕስ አገልግለዋል። ዘማሪ እንዳሻውና የቦሎ ሶሶሬግ የመጡ መዘምራን ድንቅ የመዝሙር አገልግሎት ቀርበዋል። ለ150 የቤተ ክርስቲያን አገልጋዮች የወንጌል ስርጭት ስልጠና የተሰጠ ሲሆን ክርስቲያናዊ ህይወትና የወንጌል ምስክርነት የሚል ነበር። ስልጠናውን የሰጠው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ወንጌል ስርጭትና የቤተ ክርስቲያን ተከላ አስተባባሪ በላይ ሱጋሙ ነው። በመርሃ ግብሩ ላይ መንፈሳዊ ፊልም በኢትዮጵያ ቃለ ሕይወት ቤተ ክርስቲያን የወንጌል ስርጭት አገልግሎት ክፍል አማካኝነት ቀርቧል። እኔ ሚስዮናዊ ጻድቁ ጸጋይ ይባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በሚሽን ዲፓርትመንት ውስጥ አገልጋይ ነኝ። ባለፈው በሆምብቻ አጥቢያዎች ህብረት ቃለ ሕይወት ቤተክርስቲያን ከየካቲት 5 ማታ ጀምሮ እስከ 8 እሁድ ድረስ የነበረው ኮንፈረንስ እጅግ የሚገርም በጣም ደስ የሚል በኢትዮጵያ ቃለ ሕይወት ቤተክርስቲያን አጋዥነት የተደረገ መንፈሳዊ ፊልም ማለት የገነትና የሲኦል ፊልም ከተማው ገበያ አዳራሽ ላይ ሐሙስና አርብ ታይቷል። በዛ ህዝቡ በጣም ንስሐ ገብቷል፣ እጅግ ተምረውበታል። እሱ እንዳለ ሆኖ ደግሞ
አርብ የተጀመረ ጥሩ ስልጠና ነበር። የቢሊግራም አሶሲዬሽን ስልጠናው እጅግ በጣም ደስ የሚል ነው። ወደ 400 የሚሆኑ ሰዎች ስልጠናውን ተካፍሏል። ሲቀጥል ሌላው ምንድነው ከሰዓት በኋላ በነበረው ኮንፈረንስ እሁድ ሙሉ ቀኑን በነበረው ኮንፈረንስ በጣም ደግሞ ደስ የሚል ልዩ ድባብ ነበርና የኢትዮጵያ ቃለ ሕይወት ቤተክርስቲያን ሕይወት ቴሌቪዥን አገልጋዮችን ድጋሚ ደግሞ ወንድማችን አገልጋይ ወንጌላዊ በላይ ሱጋሞን እጅግ አድርገን እናመሰግናለን። ቃለ ሕይወት ቤተክርስቲያንን እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች እናልፋለን። ትራምፕ መላው አሜሪካውያንን ለታላቅ የጸሎት ጉባኤ ጠሩ። ባልደረባችን ሮማን ከሊል ተጨማሪ አላት። ፕሬዚዳንት ዶናልድ ትራምፕ ለአውሮፓውያን አቆጣጠር ሜይ 17 ቀን 2016 ዓ.ም በዋሽንግተን ዲሲ በሚገኘው ናሽናል ሞል ላይ ታላቅ አገራዊ የጸሎት ስብሰባ እንደሚካሄድ በይፋ አስታውቀዋል። ይህ መርሃ ግብር የአሜሪካን 250ኛ የነጻነት በዓል አከባበር አካል ሲሆን ከመላው ሀገሪቱ የሚወጡ አሜሪካውያን በጋራ በመጸለይ ምስጋና በማቅረብና ሀገሪቱ በእግዚአብሔር ጥላ ስር ያለች አንዲት ሀገር መሆኗን ዳግም እንዲያረጋግጡ ጥሪ ቀርቦላቸዋል። ብሔራዊ የጸሎት የምስጋና የውዳሴ ኢዮቤልዩ ተብሎ የተሰየመው ይህ ታላቅ ስብሰባ የሀገሪቱን እምነት ቅርስን ለማክበር እንዲሁም የአንድነትን ለማጠናከር የታለመ ነው ተብሏል። ትራምፕ ይህን ዜና ያበሰሩት በብሔራዊ የጸሎት ቁርስ ናሽናል ፕሬየር ብሬክፋስት መርሃ ግብር ላይ ሲሆን በዚህ ወቅት በትምህርት ሚኒስቴር በኩል በተማሪዎች ላይ የሚደርሱ የጸሎት ገደቦችን ለማንሳትና መብታቸውን ለማስከበር አዲስ መመሪያ እንዲወጣ ገልጸዋል። ይህ እርምጃቸው የሕግ ተግዳሮቶችን ሊገጥሙ እንደሚችሉ ቢዘገብም ሃይማኖታዊ ነጻነት እንደሚገፉና የአሜሪካን መንፈሳዊ መሰረትን ለማድረስ ቁርጠኛ መሆናቸውን በንግግራቸው አጽንኦት ተሰጥተው ተናግረዋል ተብሏል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። የእንግሊዝ ቤተክርስቲያን ጠቅላይ ሲኖዶስ የሰዶም ጋብቻን አልፈጽምም አለች። ባልደረባችን ሮማን ከሊል ተጨማሪ አላት። የእንግሊዝ ቤተክርስቲያን ጠቅላይ ሲኖዶስ የሰዶም ጋብቻ አልፈጽምም ብላለች። ከዚህ ቀደም በቤተክርስቲያን ውስጥ የሰዶማውያን ጋብቻ ይፈጸም የነበረ ሲሆን ከአሁን በኋላ ግን አይፈጸምም በማለት የቤተክርስቲያኗ ሲኖዶሶች ወስነዋል። ዘቴሌግራም እንዳስነበበው የቤተክርስቲያኗ ወግ አጥባቂና ለዘብተኛ ቡድኖች ከስምምነት መድረስ ባይችሉም ውሳኔው ግን በወግ አጥባቂዎች የበላይነት ተጠናቋል። ይሁን እንጂ ሰዓታት ከፈጀ ውይይት በኋላ ሁለቱ አካላት መካከል ከስምምነትም ተደርሷል። ለአሁን የሰዶማውያንን ማጋባት ማቆም ላይ የተወሰነ ሲሆን ወደፊት የጾታ ግንኙነት ጉዳይ ላይ ውይይት ይደረጋል ተብሏል። የሰዶማውያን ማጋባት ሂደቱ ለ9 ዓመታት ሲካሄድም ቆይቷል። ለሰዶማውያን በቤተ ክርስቲያን መቅደስ ውስጥ ማጋባት የተከለከለ ሲሆን በ2023 በጸደቀው ሕግ መሰረት የእሁድ ፕሮግራሞች ላይ እንዲባርኩ የሚፈጽሙ ሕግ አሁን አለ። ሕጉ በመንግስት ዘንድ የሰዶማውያን ጋብቻ የፈጸሙ ሰዎች በቤተ ክርስቲያን እንዲባርኩ የሚፈቅድም ነው። ይሁን እንጂ የቤተ ክርስቲያኗን ስነ መለኮትና ህጋዊ ጉዳዮች ዳግም ማየትና መዳሰስ እንደሚገባ ተገልጿል። ከ2017 ዓ.ም ጀምሮ በእንግሊዝ ቤተ ክርስቲያን ውስጥ ሲካሄድ የነበረው የሰዶማውያን መጋባት ፕሮግራም እስከ $2.2 ሚሊዮን የተመደበለት ሲሆን ላይቪንግ ኢን ላቭ ኤንድ ፌዝ ፕሮጀክት የሚል ስያሜ ተሰጥቶትም ነበር። በደቡብ የዓለም ክፍላት የሚገኙ የቤተ ክርስቲያኗ አካል በዚህ ፕሮጀክት ባለመስማማታቸው ምክንያት ጸረ ሰዶም የሚል ስምም ተሰጥቶት እንደነበረ ይታወሳል። የ33 ዓመቱ ሶኒ የተባለው ኮካቲል የወፍ ዝርያ በዓለም ላይ በህይወት ካሉ የዝርያው ወፎች ሁሉ በእድሜ አንደኛ በመሆን በጂኒስ ወርልድ ሪከርድ ሊሰፍር ቻለ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የ33 ዓመቱ ሶኒ የተባለው ኮካቲል የወፍ ዝርያ በዓለም ላይ በህይወት ካሉ የዝርያ ወፎች ሁሉ በእድሜ አንደኛ በመሆን በጊኒስ ወርልድ ሪከርድ ሊሰፍር ችሏል። አብዛኞቹ የዚህ ወፍ ዝርያዎች ከ15 እስከ 20 ዓመት ብቻ በህይወት የሚኖሩ ሲሆን ሶኒ ግን 33 ዓመት መድረሱ ብዙዎችን አስገርመዋል። ለአንድ ወፍ ይህ እድሜ እንደ ሰው ከ100 ዓመት በላይ ማለት ነው። ለዚህ ነው ሶኒ በድንቃ ድንቅ መዝገብ ላይ እንዲሰፍር ያደረግ ነው። ማፋጨት የሚወደው ይህ የወፍ ዝርያ በተለይ ታዋቂ የፊልም ዜማዎችን በተደጋጋሚ በማፋጨት አቦ በማለት ይሞክራሉ። በሰሜን ኢሊኖይ የሚኖረው ሶኒ አሁንም በጥሩ ጤንነት ላይ የሚገኝ ሲሆን የአሳዳጊዎቹ ፍቅርና ተገቢው እንክብካቤ እድሜው ለመርዘሙ ምክንያት እንደሆነ ዩፒአይ በዘገባው አስፍሯል። ውድ ተመልካቾቻችን የዕለቱ መረጃዎች እኚህን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያችሁ የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀጣይ የህይወት ቴሌቪዥን መሰናዶዎች ጋር አብራችሁን ቆዩ።